ሰላም ውድና የተከበራችሁ ያና ወርቁ አድማጭ ተመልካች ሁላችሁም ሰላም ብያለሁ። አዲስ ዩቱብ እንግዲህ ያወጣው ህግ እንደምታዩት ነው። እዚህ ጋር ሰው ቤት ሄጄ የጻፉትን እንግሊዘኛ አድርጎባት እንዴት አርጌ ልጻፍ እንዴት አርጌ ልቀይረው ስትል አማርኛውን ስማችን ስትጫኝ እንግሊዘኛ ያደርግልሻል ብዬ የጻፉላት ነው። የጻፉትን ራሱ እንደምታዩት እንግሊዘኛ አድርጎታል ማለት ነው። ስለዚህ ስማችን ጫን ስንለው የማንኛው አማርኛ ያደርገዋል ብዬ የጻፉላትን አመጣላት እዚህ ጋር እንደምታዩት ነው። በዚህ ልክ እኔም ጓደኞቻችን እንደዚህ ላይ ብላይ ገብቼ ሲነግሩኝ በሌላ አካውንት ገብቼ ሳየው ነው። እና ተመልከቱ እንግዲህ እንደዚህ ነው የምታዩት ማለት ነው። ሌት ስለቀነሰብኝ ስልኩ ከላይ ብላይ ያለች እንግዲህ አሰግድም ቢያለኝ ስትል ለእሷ የጻፉላት ነው ለምሳሌ ብዬ ያመጣሁት። እንደዚህ ያደርጋችሁ ተጠቀሙ። ያያችሁት ድምጽ ስላለ ነው ብላ የጻፈችውን ራሱ ስጫ ነው እኔ እንግሊዘኛውን አማርኛ ያደረገልኝ ማለት ነው። እንግዲህ ምናልባት አዲስ ህግ እስከሚያመጣ ድረስ በዚህ ያደረጋችሁ ተጠቀሙ። እንግሊዘኛ እንደኔ የማትችሉ በጣም ነው የሚያስፈራ የሚያስጨንቀው የሰው ኮሜንት አለማንበብ ማለት ነው። እና አማርኛ ያደርገዋል ብሎ አሁን በደንብ ስክሪኑ እንትን ስላለ እንደዚህ አድርጎ አመጣልን ማለት ነው። እንደዚህ ያደረጋችሁ ተጠቀሙ። ምናልባት በአዲሱ ዓመት የተሻለ። ሌላው ደግሞ ሰዓት ያልሞላችሁ ልጆች እንደምንም ተልተሎ እየሞላችሁ ሙሉ እና እንትን በሉ። አዲስ ዓመት ላይ ምን እንደሚመጣብን ስለማናውቅ ማለት ነው። እና ቪዲዮ ሰራለሁ እያልሁኝ ስላልተመቸኝ ነው ለመስራት አልቻልሁም ነበር። ብዙ ቀን ነው እኔ ተቸግር ያለፉበት ነገር ስለሆነ እናንተም እንደምትቸገሩበት ስለማቅ ለዛ ነው ማለት ነው። ሌላ አዲስ ዩቱብ ህግ አውጥቷል። ሞኔታይዝ የሆናችሁ ዩቱብ ስቱዲዮ ላይ ወይም ደግሞ ዶላር እንትናችሁን ስትነኩት የሚመጣ ጽሁፍ አለ። እሱን ጽሁፍ ካንሰል እንዳትሉት እኔ ኮሚኒቲ ላይ ሸር አድርጌያለሁ። ገብታችሁ ሸር ያደረኩበት ላይ ተሙ የሚል የዩቱብ ቻናል አለ። እሱ ሰርቶታል። በአጭር ደቂቃ ጥሩ አድርጎ ሰርቶታል። እኔ አስተካክያለሁ፣ እናንተም ማስተካክሉ። በእርግጥ 2027 ላይ ነው ህጉ የሚጸድቀው፣ ግን እስከዛ ደግሞ እኛ ህጉን ቀድመን እንትን ብለን መዘጋጀት ነገ ዛሬ ብለን ወይም ደግሞ ይሄ ምንድን ነው ብለን ካንስል እንዳንለው ማለት ነው። እና እንግዲህ ይህን ይመስላል። እኔ ከእናንተ አውቄ ሳይሆን አንዳንዴ እኔ ምንድን ነው ይሄ ብዬ የማሳልፈው ነገር ስላለ ያ እንዳይሆን ብዬ ስለምፈራና እንደኔ እንዳይሆን ብዬ ነው። ከቻላችሁ ደግሞ ትራንዚት ማድረግ ትችላላችሁ። ትራንዚት የሚደረገው የተለያየ ትራንዚት ነው። እያንዳንዱ በትክክል ሁሉም ትራንዚት አያደርገውም እና ከቻልኩ ፎቶውን አስገባላችኋለሁ። ካልቻልኩ ደግሞ ያው እንደምታዩት አድርጋችሁ ዩቱብ ያወጣኑ ህግ ተጠቀሙበት፣ ተዘጋጁ። 2027 ምን እንደሚያመጣ አላቅም። ወይ ቀንሰዋል ወይ ያሸሽለዋል አናቅም 2027 ላይ። ምክንያቱም ሁሌም አዲስ ዓመት ሲመጣ ያድሳል፣ ብዙ ሞኒ ያነሳል፣ ብዙ ቻናል ይዘጋል ምናምንና ከእንደዛ እንዳይሆን ሁላችንም ራሳችን አዘጋጅተን መጠበቅ ነው። እንግዲህ ይህንን ማሳያችሁ ለትውስታ ነው። ይህ ቪዲዮ የምታዩት አገር ቤት ሂጄ ሳለ የሰራሁት ይሄ ለስራ ቦታ ብዬ ኮንቴነር የሰራሁት ነው። እንግዲህ ይሄ በጣም ነው የሚያምረው። እውነት በጣም ሁሌም ሳየው ደስተኛ የምሆንበት ነው። እና እንግዲህ ሁላችሁም ደግሞ ከስደት መልስስ ምን እያሰብን ነው? ብዙዎቻችን ሂደን ደክመን ብዙ ነገር አድርገን ብዙ ነገር ለፍተን ልፋታችን ፍሬው ይሄ ቤቴ ነው። እንደምታዩት ይሄ ቤቱ ነው። መስታወት አስገድርጌች ያጎታችን ልጅ ናት። ቤቱን መሬቱን እንዴት እንዳበላሹብኝ ተመልክቶ። አህያው ደግሞ ሳር ስለነበረ ያጎቴ የዛ የቆመችዋ አህያ ነው እና አመጣ ሙላጭ አድርጎ በላው ማለት ነው። እውነት ርቦት ማለት ነው። ምስኪን ራብኮ ክፉ ነው። ይሄ ሁላችሁ ይሄን ይመስላል። እንግዲህ ይሄ ኮንቲነሩ ነው። እኔ ኦልሬዲ ጨርሻለሁ። በጣም ጥቂት ነገር ነው የሚቀረኝ። ሁሉንም ውሃ ልኩን ማሰር ይቻላል። እንደምታዩት ውስጡንም ሊሽ አድርጌያለሁ። በጣም ከመሸ በኋላ እና ቻርጅም ስላልነበረኝ ውስጡ ካለቀ በኋላ ወይም ደግሞ ልስኑ ካለቀ በኋላ ውሃ ልኩ አልቀረጽኩም ብዙም፣ ግን በጣም አሪፍ አድርጎን ይሰራልኝ ባለሙያው ራሱ እና የለፋውበት ፍሬ አፍርቷል። ይሄውላችሁ እንግዲህ ቤቱ ተከራይቶ ስለነበረ ጭቃ በጭቃ ነው ያደረጉት።
ይሄንን ግን መስታወቱን አሁን ነው እጄ ሳልን ያስገባሁት። እንደምታዩት እኔ እንግዲህ በመስታወት ካያችሁኝ ይሄውላችሁ ቢጃማዬን ወይም ጀላቢዬን ወይም ቲሼን ለብሼ ማለት ነው ጎርደድ እያልሁ ነበር። በጣም ደስ ብሎኛል የለፈውበት ፍሬ ስላፈራልኝ። ለዚህ ደግሞ ትልቁ ታላቅ ወንድሜ መጀመሪያ እግዚአብሔርን፣ ከእግዚአብሔር ቀጥሎ ታላቅ ወንድሜ፣ ከዛ ደግሞ ከጎኔ ሆኖ በሀሳብ በአስተያየት በምክር ሲረዳ የነበረ ስሙ ይለፋችሁ አንድ ሰው አለ። በዚሁም እህቶችም ተሳትፎበታል። ከልብ ነው ማመሰግነው። ይኸው ዛሬ ሳየው ትዝ አለኝ ከምር ማለት ነው። ደስታ ተሰማኝ እና ብቻ እግዚአብሔር የተመሰገነ ይሁን። ሁላችንም እንደዚህ ስኬታማ እንድንሆን ፍሬያማ እንድናፈራ ፈልጋለሁኝ። ለቤተሰብ ብቻ መርዳት ጥቅም የለውም። ነገ ስትወድቁ ወደቃችሁ ነው። ከርቀት ኮንቴነሩ ይኸውላችሁ፣ ይኸው ባለ 2 ተከፋሽ ነው፣ ሰፊ ነው። ከፈለኩ ደግሞ አይቼ ወደ ላይኛው ደግሞ ማስቀመጥ ይችላሉ፣ ቀስ ብዬ ማለት ነው። ስራው ይሄዳል ወይ ምን